ጦርነት ሲነሳ ሚሳኤል ብቻ የጦር መሳሪያ አይደለም። በዛው ልክ ገንዘብም ከአንዱ ጦር መሳሪያዎች መካከል አንዱ ነው። በፎሬክስ ማርክ ትልቁን ተጽዕኖ ከሚያመጣው ነገሮች መካከል አንዱ ገንዘብ ነው። እንኳን ደህና ቆያችሁ የግሩሚ ቴክ ቤተሰብ። ዛሬ የምናወራው ስለ ጦርነትና ስለ በፎሬክስ ማርኬቱ ላይ ስለሚያሳድረው ተጽዕኖ ነው። እስከ መጨረሻው ከተከታተላችሁ ቁም ነገር ትጨብጣላችሁ። ቀጥታ ወደ ቪዲዮ እንሂድ። ሰብስክራይብ ያላደርጋችሁ ሰብስክራይብ ያደርጋችሁ ቤተሰብ ነው። በመጀመሪያ በጦርነትና በፎሬክስ ላይ የሚያመጣው ተጽዕኖ ከመግባታችን በፊት ፎሬክስ ምንድነው የሚለው በጥቂት እንዳስ። ፎሬክስ ማለት እንደ ምህጻረ ቃል ፎሬክስ ማለት ምህጻረ ቃል ሲሆን ፎሬን ኤክስቼንጅ የሚል ሙሉ ቃል ይይዛል። ፎሬን ኤክስቼንጅ ማለት የውጭ ሀገር የገንዘብ ምንዛሬ ማለት። አንድ ሰው የአንድን ሀገር ገንዘብ ሲይዝ ወደ ሌላ ሀገር ገንዘብ ሲቀይር ይህ ሰውዬ ፎሬን ኤክስቼንጅ እያካሄደ ነው ብለን እንጠራለን። ፎሬክስ ትሬደሮች የሚያካሂዱት ትሬድ ደግሞ የገንዘብ ብቻ ዝውውር ሳይሆን የሀገራትን የኢኮኖሚ ጥንካሬ ጭምር ነው ትሬድ የሚያደርጉት። ምን ማለት ፈልጌ ነው? የአንድ ሀገር ኢኮኖሚ ሲጠነክር ገንዘባቸውን ከፍ ይላል። ስለዚህ የአንድ ፎሬክስ ትሬደር ላይ ስራው ላይ የአንድ ሀገር ኢኮኖሚ ትልቅ ተጽዕኖ አለው ማለት ነው። ለዚህም ጦርነቶች ፎሬክስ ኢኮኖሚ ላይ ፎሬክስ ኤክስቼንጅ ላይ ትልቅ ሚና ይጫወታሉ ብለን እናውረው። ስለዚህ እያንዳንዱ ካረንሲ የሚያሳየን የሀገሪቱ ኢኮኖሚ ጥንካሬ፣ የኢንቨስተሮች ኮንፊደንስ እና የዓለም አቀፍ ኢቨንቶች ጦርነትንም ጨምሮ የነሱን እንቅስቃሴ ነው የሚያሳየን። ስለዚህ ኢኮኖሚ የአንድን ሀገር ኢኮኖሚ ለመወሰን የአንድን ሀገር ኢኮኖሚ ከፍ ወይ ዝቅ ለማድረግ ከጦርነት በላይ ተጽዕኖ የሚያደርግ ነገር የለም ብለን ድምዳሜ ላይ መድረስ እንችላለን ማለት ነው። ስለዚህ ማርኬት ወይም ጦርነት ማርኬቱ ላይ ምን አይነት ተጽዕኖ ያድራል? ማርኬት ላይ ጦርነት ምን አይነት አሻራ ያሳድራል የሚለው እናያለን። ጦርነት በመሰረታዊነት ማርኬቱ ላይ ያልታሰበ አደጋ በመሆኑ መጠን ማርኬቱን ከስትራቴጂዎች ይልቅ ከአንድ ነገር ከመጨመርም ከመቀነስም በላይ ትልቅ ተጽዕኖ ማሳረፍ ይችላል ማለት ነው። አንሰርተኒቲ እንዲበዛ ያደርጋል። አንሰርተኒቲ መብዛቱ ደግሞ ኢንቨስተሮችን፣ ነጋዴዎችን በዛ ማርኬት ላይ እርግጠኛ እንዳይሆኑ ያደርጋል። እነኚህ ደግሞ ማርኬት ባለሙያዎች እርግጠኛ ሳይሆኑ ሲቀሩ የዛን ሀገር ካረንሲ ይሸጣሉ ወይም እጃቸው ላይ ነው ማለት ነው። ብዙ ካረንሲ ከሰው እጅ ሲወጣ የሀገሪቱ ኢኮኖሚ ኮላፕስ የማድረግ አቅሙ አለው ማለት ነው። ሶ ኢንቨስተሮች ሁሌ የሚጠይቁት አንድ ጥያቄ አለ። እናንተም አንድ ኢንቨስተር እንደ አንድ ትሬደር ሰው ማስተዋል ያለበት አንድ ጥያቄ አለ። ይሄ ጥያቄ ምንድነው ከተባለ የኔ ገንዘብ የቱ ጋር ሰብቲ ይሰማዋል የሚሆን ገንዘብን የቱ ጋር ባፈስ ገንዘብን የቱ ጋር ባስቀምጥ በሰብቲ ይቀመጣል። አንድ ጦርነት ሊከሰት አንድ ነገር ሲከሰት ገንዘቤ ሳይነካ የቱ ጋር መቀመጥ አለበት የሚለውን ሀሳብ አእምሯችን ላይ ቲንክ ማድረግ አለባችሁ እንደ አንድ ትሬደር። ስለዚህ ይህ ጥያቄ ሲከሰት በፎሬክስ ማርኬቱ ላይ ትልቅ የሆነ ጋፕ ይፈጥራል። አንድ ሰው ይህንን ጥያቄ ሲጠይቅ ዲሳይድ የሚያደርገው አንድ ዲሲሽን አለ። አንድ ሰው የዲሲሽኑ በዩኤስ ዶላር ላይ ገንዘቤን አስቀምጣለሁ አፈሳለሁ ብሎ ካሰበ ወደ ዩኤስ ዶላር ገንዘቡን ሲያሸሽ የዛ መጀመሪያ የያዘበት ካረንሲ ኮላፕስ የማድረግ እድሉ አለው ማለት ነው። ስለዚህ እነኚህ ሰፍቲ ያለባቸው ካረንሲዎች ምን ምንድን ናቸው? በጦርነት ጊዜ አደጋዎች ሲፈጠሩ የአንድ ሀገር ካረንሲ ኮላፕስ አድረግ ሰፍቲያችን የቱ ጋር ነው? ገንዘባችን የት እናስቀምጥ ብላችሁ ካወራን ማይን ካረንሲዎች ሶስት አሉ። በጣም ሰፍቲ ማለት ደግሞ ምን ማለት ነው? የዛ ሀገር ኢኮኖሚ ስታብል ሲሆን ነው ብያለሁ። የቱ ሀገር ኢኮኖሚ ስታብል ነው? በጦርነት ስታቢሊቲው ብዙ ማይናጋው ሀገር በዋና ዋና ሶስት ካረንሲዎች ጠቅሳለሁ። ተከታተሉ። በመጀመሪያ ኦብቪየስሊ እኛ እንደምናውቀው ዩኤስ ዶላር ነው። የአሜሪካን ዶላር ብዙ ጊዜ ተጽዕኖ ሲያሳድር እንጂ ተጽዕኖ ሲያድርበት እናት በጦርነት ጊዜ በግጭቶች ጊዜ ገንዘባችን በዩኤስ ዶላር ብናስቀምጥ ብዙ ሰፊ ይሰማናል። ሁለተኛ ደግሞ ስዊስ ፍራንክ ነው። ስዊስ ፍራንክ ብዙ ጊዜ በፎሬክስ ማርኬቶች ትኩረት ያልተሰጠበት ግን በጣም ስታብል የሆነ ማርኬት። ስዊስ ፍራንክ ብዙ ጊዜ ትሬድ የሚያደርግ ሰው ቮላታይል የሆነ ማርኬቱ፣ ስለዚህ በጣም ስታብል ሆኖ ሊኖር ይችላል። ሶስተኛና የመጨረሻው ደግሞ ጃፓን ይህ ነው። የጃፓን ገንዘብ ብዙ ትሬደሮች ያውቃሉ። በጣም ስታብል ነው። ከዩኤስ ዶላር ጋር በጣም ኮምፒቴቲቭ የሆነ በስታቢሊቲ ኮምፒቴቲቭ የሚያደርግ ማርኬት ካረንሲ ነው። ለምንድነው ስታብል የሆኑት? ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮውን ከወደዳችሁ ላይክ፣ ሼር እና ሰብስክራይብ ማድረግ ተባበሩ። እናንተ የተጠቀማችሁ እኔም ተጠቀም ዘንድ ሰብስክራይብ አድርጉኝ እላለሁ። ዊክ ካረንሲዎች ለምንድነው ፎል የሚያደርጉት? ስትሮንግ ካረንሲዎች ይጨምራሉ ብለናል። ዊክ ካረንሲዎች እንዴት ነው የሚቀንሱት የሚለውን አጠር አድርጌ ልንገራችሁ።
አንስታብል ሪጅን አሁን ስታብል ሪጅኖችን ካለ አንስታብል ሪጅኖችን ላይ ያለ አሁን ለምሳሌ ኢራን ብንጠቅስ ኢራን በጦርነቱ ወቅት ካሬንሷ ምን ያክል እንደወረደ እናያለን። ስለዚህ አንስታብል ካሬንሲዎች ለምንድን ነው የሚወርዱት? ይህን ያክል የኢራን ገንዘብ ለምንድን ነው የወረደው? ጦርነቱ መጀመሪያ ለመጥቀስ እንደሞከርኩት የኢንቨስተሮች እምነት ማጣት ነው። ገንዘብን በሚያንቀሳቅሱ ሜታ ትሬደር የሚባሉ ኢንቨስተሮች እዛ ላይ እምነታቸውን ሲያጡ ከዛ ገንዘባቸውን ዊዝድሮ ያደርጋሉ። እዛ የኢንቨስተሮች ገንዘብ እዛ ሀገር ላይ ሲያጣ ገንዘባቸውን ጀስት ወረቀቱ ነው ይቀራል። ካምፓኒዎች አሉ፣ ትላልቅ ካምፓኒዎች ኢንቨስትመንት እዛ ሀገር ላይ ያደረጉ ትላልቅ ካምፓኒዎች ኢንቨስት ማድረግ እስካቆሙ ድረስ የዛ ካረንሲ ውጭ ሀገር አይወጣም። ውጭ ሀገር እስካልወጣ ድረስ ፎሬክስ ኤክስቼንጅ የሚባለው ነገር ስራ ያቆማል። ሶስተኛ ኢኮኖሚ ግሮዙ ስሎ ይሆናል። የዛ ሀገር ካረንሲ ኦልሞስት አያድግም በሚባል ደረጃ ይገባል። ዜሮ ወደሚባል ደረጃ እንኳን ሊወርድ ይችላል። የዛ ሀገር ካረንሲ ደግሞ ከሀገሩ ስልክ ቫሊዩ እያጣ ይሄዳል። አሁን የወረደ ገንዘብ የአንድ ሀገር ገንዘብ የኢራን ገንዘብ ውድ እያለ የገዛው ሰውዬ ውጭ ሀገር ላይ ከያዙ አሁን ሰዓት ቫሊዩ እያጣ ይሄዳል ማለት ነው። ፎሬክስ ትሬድ ደግሞ ይሄ ማለት ምን እንደሆነ ይገባቸው። በጣም ዳውን ፋልን ዳውን ትሬንድን ማስከተል የሚችል ነገር ካረንሲዎች አይናችን እያየ በጣም ስሎ እያደረጉ በጣም እየወረዱ ይመልመጡ ይችላሉ። ግን ማስተዋል ያለባችሁ ነገር ማርኬቶች ብዙ ጊዜ እንደሚጠበቁ ነው የሚሄዱት። ደግሞ አንድ ካረንሲ ከስትራቴጂያችን በላይ ዋሩ ሲከሰት በተቃራኒው ሊወርድ ይችላል። ምንድነው ይሄ የሚያሳየን? ገንዘብ ምን ያክል በዋርና በሀገሪቱ ኢኮኖሚ ላይ በስታቢሊቲ ላይ ትኩረት እንደሚያደርግ። ገንዘብ ብቻ ጠቅሰናል። ስለ ጎልድ እናውራ እስኪ። ስለ ኦይል እናውራ። ጎልድና ኦይል በምን አይነት ሁኔታ ለዋሮች ሪአክት እንደሚያደርጉ ለጦርነት ሪአክት እንደሚያደርጉ ማለት ይችላለን። አሁን መጀመሪያ እንደጠቀስነው ጦርነት ተጽዕኖ የሚያደርገው በካሬንሲ ብቻ አይደለም። መጀር አሴት የሚባሉ ጎልድ፣ ኦይል የሚባሉ ነገሮች አሉ። መጀር አሴቶች ላይ እንደዚህ እንደ ካሬንሲዎች እንዳደረገው ላይ ሪአክት ማድረግ ይችላል። ብዙ ጊዜ ሰው ትሬደሮች ጎልድን ፊር አሴት ይላሉ። የፍርሃት አሴት እንደማለት ነው። አንድ ሰው ስፈራ ጎልድን ገዝቶ ያጠራቅማል ማለት ነው። ገንዘቡ እንዳይወርድበት ገንዘቡን እንደመጠበቅ ሲፈልግ ወርቅን ገዝቶ የማስቀመጥ አይነት ልምድ አለ ማለት ነው በትሬደሮች ዘንድ። ኮላፕሱን ሲፈሩ ሀብታቸውን ለመጠበቅ እንደሚያደርጉት። ይህም ደግሞ የጎልድ ዋጋ በጣም ፐነትሬት አድርጎ በጦርነት ጊዜ በግጭቶች ጊዜ የጎልድ ዋጋ ለምን ፐነትሬት ያደርጋል ለሚለው ጥያቄ በቂ መልስ ይሆናል ብለን እናስባለን። ኦይልን ብዙ ጊዜ የአረብ ሀገሮች በማምረት ይታወቃሉ። ከአረብ ነው ብዙ አለማችን የምትጠቀሙ። ኦይል የሚመጣው ከአረብ ስለሚመጣ አረብ ሀገራት ላይ የሚከሰተው እያንዳንዱ ኢኮኖሚክ ኢቨንቶች ኦይል ላይ ተጽዕኖ ሊያሳድሩ ይችላሉ። ትልቅ ዲፍሬንስ መፍጠር የሚችል ተጽዕኖ ያመጣል ማለት ነው። ኦይል ለምንድነው ዳይሬክትሊ ተጽዕኖ የሚመጣበት ወይም የሚቀንሰው የሚጨምረው ስንል ጦርነቶች ሲካሄዱ ከአንድ ቦታ ወደ አንድ ቦታ ኦይልን ማንቀሳቀስ በጣም ችግር ይሆናል። አንድ ሰው በጦርነት መካከል ኦይል ፕሮዲውስ ለማድረግ እና ትራንስፖርት ለማድረግ በጣም ችግር ውስጥ ስለሚገባ አንድ ነገር ካልተንቀሳቀሰ ከቦታው መምጣት ካልቻለ ደግሞ ምን ይፈጠራል? ዋጋው ይጨምራል፣ እጥረት ይካሄዳል። እጥረት ሲከሰት አንድ ሰው ያንን ነገር አፎርድ ለማድረግ ሲባል ዋጋውን አሻሽሎ ከፍም አድርጎ ከገበያው ተሽሎ ለመቅረብ ይጥራል። ስለዚህ አንድ ሰው ከገበያው ተሽሎ ለመቅረብ ሲባል የዛ የነጋዴዎች ኮምፒቲሽን ኦይል ከፍ እንድል ለኦይል እድል ሰጥቷል ማለት ነው። ስለዚህ ይህን ያለው እስኪ በሪን ወርልድ ኤግዛምፕል እንውሰድ። መቼ ነው እንዴት ተከሰተ? ከመቼ ጀምሮ ነው እንዲህ መሆን ጀምሮ ነው? ኤግዛምፕል እንወስዳለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በኤግዛምፕል እንወስድ። ሂስትሪ ብዙ ጊዜ የሚያሳየን ነገር ዝም ብሎ ተራ ነገር አይደለም። እንዲህ የሚባል አባባል አለ። ሂስትሪ ራሱን ይዘግማል። ሂስትሪ ሪፒት ኢትሰልፍ። ትላንት የተከሰተ ነገር ዛሬ የሚከሰት ፕሮባቢሊቲ በጣም ከፍተኛ ነው። ስለዚህ አንድ ነገር ከአንዱ ነገር ስለሚገናኝ ትላንት የሆነው ነገር ዛሬ የሚሆኑ ፕሮባቢሊቲው ሰፊ ነው ማለት ነው። የራሽን ጦርነት እንደ ኤግዛምፕል ልንወስድ እንችላለን። የሰሜን ኮሪያውን ማዕቀብ ልናስታውስ እንችላለን። አሁን ትሬንድ የሆኑን የኢራንን ጦርነት እንደ ምሳሌ መውሰድ እንችላለን። በኮንፍሊክቶች ጊዜ ኢንቨስተሮች ዶላርን ያሳድዳሉ። ምክንያቱም የአሜሪካ ዶላር እንዲያቸው በጣም ስታብል ስለሆነ ኢንቨስተሮች ትኩረታቸው ጎልድ ላይ ይሆናል ማለት ነው። ጎልድና ዩኤስ ዶላር ላይ ይሆናል። ጎልድ ደግሞ ሁሉ ስለሚገዛ ቀድሞ የገዛው ሰው ይጠቀማል።
ከፍ ይላል ዋጋው። ስለዚህ ማርኬት ቮላታሊቲ በጣም ይጨምራል። ስለዚህ ሰው ጎልድንና ዩኤስን ሲያሳድር ቮላታሊቲው በጣም ከምታስበውና ከምጠብቀው ይልቅ ከፍ ይላል ማለት ነው። ፎሬክስ ማርክ ዝም ብሎ የሚንቀሳቀስ ግራፍ ሳይሆን ለእያንዳንዱ ሄድላይንስ፣ ለእያንዳንዱ ስፒቾች እና ለእያንዳንዱ ፖለቲካል ዲሲሽን ወይም ለፖለቲካ ውሳኔ ሪአክት የሚያደርግ ማርኬት ነው። ስለዚህ ነው አንዳንዴ ከቴክኒካል አናሊሲሳችን ይልቅ አናላይዝ ያደረግነው ባክቴስት ካደረግነው ይልቅ ማርኬቱ በተቃራኒያችን የሚሆነው ለዛ ከቴክኒካል አናሊሲስ ይልቅ ለዜናዎች ታማኝ ስለሚሆን ነው ማለት ነው። ስለዚህ እንዲህ ካልን እንደ ትሬደር ለዚህ ነገር እንዴት ሪስፖንድ መስጠት እንችላለን? እንደ አንድ ትሬደር ገበያው ላይ አክቲቭሊ እንደምሳተፍ ሰው ለዚህ ለጦርነት እንዴት መልስ መስጠት እንችላለን? ሪአክሽናችን ምን አይነት መሆን አለብን? ዋሮች፣ ጦርነቶች፣ አንስታቢሊቲዎች ለትሬደሮች በእኩል መጠን ኦፖርቹኒቲን እና አደጋን ይፈጥራሉ። ምን ማለት ነው? ቮላቲሊቲ ሀይ በሚሆንበት ሰዓት በጣም ፕሮ ትሬደሮች፣ በጣም ያወቁ ሰዎች ትርፋማ ይሆናሉ። በዛውም ልክ ትንሽ አናሊስት የሚጎላቸው ሰዎች ወጥመድ ውስጥ ይገባሉ ማለት ነው። ስፒሪቶች በጣም ሰፊ ይሆናሉ። አንስፔክትድ ያልተጠበቀ ሪቨርሳሎች ይፈጠራሉ። ኤክስፒሪየንስ ትሬዶች አሁን እንዳልኩት በጣም ተጠቃሚ ይሆናሉ። ማርኬቶች ከሎጂክ ይልቅ ኢሞሽናል ይንቀሳቀሳሉ። የጦርነት ኢሞሽን ከሎጂክ ይልቅ ማርኬቱን አፌክት ስለሚያደርግ ማለት ነው። አንድ እንደ ትሬደር ሁሌ ኤቭሪ ትሬደር እንደምናገረው ኤቭሪ ሰው እንደምላችሁ አንድ ትሬደር ሁሌ ትኩረት ማድረግ የለበት አንድ ህግ አለ። ይህ ህግ ምንድን ነው? ሪስክ ማናጅመንት ከትርፍ ይልቅ ዋጋ ነው። ሪስክ ማናጅመንታችሁ እናንተ ተሸክሞ ወደ ትልቅ ደረጃ የሚያደርሳችሁ ነገር ነው። ዛሬ ከምታገኙት ከትልቅ ሽዬ ፕሮፊት ይልቅ የምታስቀምጡ ሪስክ ማናጅመንት እናንተን ትልቅ ቦታ የማድረስ ኃላፊነትና አቅም አለው። ትኩረት ነው። ስለዚህ ወደ መጨረሻው እየደረስን ነው። ፎሬክስ ቻርት እንዳልሆነ እንደ ኢንዲኬሽን ብቻ እንዳልሆነ አውርተናል። እንደ ዓለም አቀፍ ኢቨንቶች ላይ ራሱን ዲፔንድ የሚያደርግ በፖለቲካዎች ላይ የሰው ልጅ ውሳኔዎች ላይ ዲፔንደንት የሚሆን ማርኬት ነው። ጦርነት ኢኮኖሚውን ይቀይራል። ኢኮኖሚ ደግሞ ካረንሲን ይቀይራል። ካረንሲ ደግሞ ትሬድን ይቀይራል፣ ማርኬትን ይቀይራል። ግልጽ ነው ብዬ አስባለሁ። አንድ ሀገር ጦርነት ሲከሰት የዛን ሀገር ኢኮኖሚ ላይ ተጽዕኖ ያደርጋል። የዛ ሀገር ኢኮኖሚ ተጽዕኖ ሲደረግበት አጸፋውን ደግሞ ካሬንሲው ላይ ያሳያል። ካሬንሲ ደግሞ ሲቀያየር ስታቢሊቲውን ሲያጣ የሱ ስታቢሊቲ በማርኬቱ ላይ ቮላታሊቲ ያስቀምጣል ማለት ነው። ከዚህ ቪዲዮ ከተማራችሁ ከተጠቀማችሁ ሰብስክራይብ አድርጋችሁ ቤተሰቡ ቪዲዮ ደግሞ ሼር በማድረግ ሌሎቹ ጋር እንድደርስ እኔም እንዲጠቅመኝ ሌሎችን እንዲጠቀሙ አድርጉ። ላይክ ማድረግ ሰብስክራይብ ማድረግ እንዳይረሳ። ደግሞ ሼር አድርጉላቸው። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት። እወዳችኋለሁ።